ሰላም ጤና ይስጥልኝ የተከበራችሁ የቻናሌ ተከታታዮች በመጀመሪያ በመላው ዓለም ለምትገኙ የእስልምና እምነት ተከታዮች እንኳን ለረመዳን ወር በሰላም አደረሳችሁ። ዛሬ በገበያ ውስጥ ትልቅ መነጋገሪያ ስለሆነ አንድ ዜና ላጋራችሁ መጥቻለሁ። ፌራሪ በታሪኩ ለመጀመሪያ ጊዜ ከክሪፕቶ ኤክስቼንጅ ጋር አጋርነት ፈጥሯል። ይህም አጋርነት ታዲያ ከቢንግ ኤክስ ጋር ነው። ይህ አጋርነት በጋራ እሴት ላይ የተመሰረተ ነው። ፌራሪ በማንኛውም ጫና ውስጥ ከፍተኛ ውጤት ወይም ፐርፎርማንስ ላይ እንደሚያተኩረው ሁሉ ቢንግ ኤክስም እንግዲህ በገበያው ላይ ፈጣንና አስተማማኝ አገልግሎትን በመስጠት ይታወቃል። እንደምታውቁት እንግዲህ በኤፍ1 ውድድር ላይ ትንንሽ ውሳኔዎች ወሳኝ እንደሆኑት ሁሉ እንግዲህ ቢንግ ኤክስም ስህተትን የሚቀንሱ የተለያዩ የቴክኖሎጂ መፍትሄዎችን ያቀርብላቸዋል። ይህ ዜና እንደወጣ የፌራሪ አክሲዮን በስቶክ ገበያ ላይ ጭማሬ አሳይቷል። ይህም ገበያው ለአጋርነቱ ዜና አዎንታዊ ምላሽ እንደሰጠ ያሳያል። አሁን ደግሞ እስኪ ስለ ቢንግ ኤክስ ኩባንያ ማንነት ጥቂት ነገር ልበላችሁ። ቢንግ ኤክስ በ2018 የተመሰረተ ሲሆን በአሁኑ ወቅትም ከ40 ሚሊዮን በላይ ተጠቃሚዎች ያሉት ዓለም አቀፍ የክሪፕቶና የዌብ 3 ኤአይ ኩባንያ ነው። በዓለም ላይ ካሉ ምርጥ 5 የክሪፕቶ ኤክስቼንጅ መድረኮች መካከል አንዱ ከመሆኑም በላይ በኮፒ ትሬዲንግ ዘርፍ ፈርቀዳጁ ነው። ተአማኝነቱን ለማረጋገጥ ከ2024 ጀምሮ የቼልሲ እግር ኳስ ክለብ ዋና አጋር መሆኑን ማስታወስ ይቻላል። አሁን ዋናው እጅግ አስደሳቹ ክፍል ላይ ደርሰናል። ቢንግ ኤክስ አፕሊኬሽንን እንከፍታለን። ቢንግ ኤክስ በኢንዱስትሪ የመጀመሪያ የሆነውን ኦል ኢን ኤአይ የተባለ ስትራቴጂውን ቀርጾ $300 ሚሊዮን በኤአይ ላይ መድቧል። ይህም ታዲያ ለተጠቃሚዎች የሚሰጠውን ጥቅም እስኪ መተግበሪያውን በስክሪን ላይ እያየን እንመልከተው። መጀመሪያ ላይ ከታች ምልክት የማደርግበትን የምትመለከቱት ቢንግ ኤክስ ኤአይ ቢንጎ ይባላል። ይህ በዓለም የመጀመሪያው በኤአይ የሚመራ የክሪፕቶ ንግድ ረዳት ነው። በፊት ላይ መረጃዎችን ለማግኘት የተለያዩ ድረገጾችን ማየት ነበረብን። አሁን ግን ይህን ቢንጎ በመጠየቅ የተለያዩ የመረጃ ትንታኔዎችን በቀላሉ ማግኘት ትችላላችሁ። ለምሳሌ እንደምትመለከቱት ከታች ገብቼ እንደዚህ ብዬ ልጠይቀው How is the Bitcoin market today ብዬ ስለ ገበያው ሁኔታ መጠየቅ እችላለሁ። እንደምታዩት እየመለሰልኝ ነው። እንዳያችሁት እንግዲህ ወዲያውኑ የገበያውን ሁኔታ የዋጋ ለውጡንና ዋና ዋና ዜናዎችን አጠቃሎ በምትመለከቱት መንገድ ያቀርቦልኛል። እሱ ታዲያ ለእናንተ አናላይሲስ ወይም ተቆጣጣሪ ሆኖ ያገለግላችኋል። የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። ይህም ደግሞ ለየት ያደርገዋል ማለት ነው። ቀጥሎ ደግሞ ቢንግ ኤክስ ኤአይ ማስተርን አሳያችኋለሁ። ቢንግ ኤክስ ኤአይ ማስተርን ለማግኘት ከላይ ሞር የሚለውን አንድ ጊዜ ትጫናላችሁ። በመቀጠል ከታች ምልክት የማደርግበት ላይ ኤአይ ማስተር የሚል አለ። እሱን አንድ ጊዜ ትጫኑታላችሁ። ይህ ደግሞ በዓለም የመጀመሪያው የክሪፕቶ ንግድ ስትራቴጂስት ብላችሁ ልትወስዱት ትችላላችሁ። ከ100,000 በላይ የንግድ ስልቶችን በመተንተን ለኛ ምርጡን ለይቶ የሚጠቁመን ነው። ከዚህ ጋር እንደምትመለከቱት በቢንግ ኤክስ ውስጥ የተለያዩ ኤአይ ባለሙያዎችን ታገኛላችሁ። እያንዳንዱ ባለሙያ እንደምትመለከቱት ልዩ የሆነ የንግድ ስልትን ይከተላል። ለምሳሌ አግሬሲቭ ወይም ደግሞ ከፍተኛ ትርፍ ላይ የሚያተኩሩ ስልቶችን መመልከት ትችላላችሁ። ለምሳሌ አግሬሲቭ የሚለውን እንጫነዋለን። እነዚህ ስልቶች እንደምትመለከቷቸው በ7 ቀን ውስጥ ብቻ ያገኙትን ትርፍ ያሳያችኋል ማለት ነው። ይህም ኤአይ ምን ያህል ገበያውን በጥልቀት እየተነተነ እንደው መመልከት ትችላላችሁ። በሌላ በኩል ደግሞ ይበልጥ ሚዛናዊ የሆነ ንግድን ለሚመርጡ ሞዴሬት የተሰኙ አማራጮችን ከዚህ ጋር ታገኛላችሁ። ከዚህ ጋር ማወቅ ያለባችሁ ዋናው ቁም ነገር ቢንግ ኤክስ ለእያንዳንዱ ነጋዴ እንደ ፍላጎቱ የሚተነትን የኤአይ ባለሙያ ማዘጋጀቱ ነው። ለምሳሌ ይህኛውን ብንጠቀም አሁን የኤአይ ባለሙያው ምን አይነት ስትራቴጂ እንደሚጠቀም ያሳያችኋል በዝርዝር ማለት ነው። የፈለጋችሁትን መርጣችሁ የነሱን ስልት መከተል ትችላላችሁ። ይህ ማለት ልክ በ24 ሰዓት ውስጥ እንደሚሰራ ነጋዴ እንደቀጠራችሁ አድርጋችሁ ማሰብ ትችላላችሁ። ለምሳሌ አሁን አንዱን ኢንኳየር የሚለውን ንክችል አሳያችሁ። ለምሳሌ አስክ ኤኒቲንግ አባውት ኢንቨስትመንት የሚል አለ ከታች። ቅድም ቢንጎን እንደምታስታውሱ ስለ ገበያው ጠይቀነው ነበር። አሁን ደግሞ ይህንን ባለሙያ እስኪ ለየት ያለ ጥያቄ እንጠይቀው። ምናልኩት መሰላችሁ እዚህ ጋር እንደምትመለከቱት ካን ዩ ሪኮመንድ ኤ ኮንዘርቬቲቭ ፖርትፎሊዮ ፎር ሎንግ ተርም ግሮዝ ብዬ ልጠይቀው። እስኪ እንደምትመለከቱት መልሱን በፍጥነት ሲመልስልኝ ትመለከታላችሁ።
እንደምትመለከቱት ኤአይ ወዲያውኑ ምላሹን ሰጥቶኛል ማለት ነው። ለረጅም ጊዜ ኢንቨስትመንት የሚሆኑ 3 ምርጥ የተለያዩ ጥንቃቄ የተሞላባቸውን ኢንቨስትመንት አቅርቦልኛል ማለት ነው። እያንዳንዱ ስልት ምን ያህል ትርፍና ምን ያህል አደጋ እንዳለውም በዝርዝር መመልከት ትችላላችሁ። ይህ ማለት ያለምንም ስጋት በኤአይ ታግዘን የተለያዩ ትንታኔዎችን መወሰን እንችላለን ማለት ነው። አሁን ደግሞ ወደ ኮፒ ትሬዲንግ ገጽ እንመለስ። ኮፒ ትሬዲንግን የምታገኙት መጀመሪያ ላይ እንዳልኳችሁ ሞር የሚለውን ስትነኩ ኮፒ ትሬዲንግ የሚል አማራጭ ታገኛላችሁ። እሱን አንድ ጊዜ ትነኩታላችሁ ማለት ነው። ቢንግ ኤክስ ይህንን አገልግሎት በኢንዱስትሪ ውስጥ ለመጀመሪያ ጊዜ የጀመረ መድረክ ነው። ታዲያ እስካሁንም 1.3 ቢሊዮን ትዕዛዞች ተከናውነውበታል። አሁን ላይ የተሻለ ገጽ ስላለው ስራውን በጣም ቀለል አድርጋችሁ መጠቀም እንድትችሉ ያስችላችኋል። መድረኩ በዘርፉ ቀዳሚ መሆኑን የሚያሳዩ በመቶ የሚቆጠሩ ባለሙያዎችን ታገኛላችሁ። እንግዲህ እያንዳንዱ ነጋዴ ያገኘው የትርፍ መጠንና የሚከተለው ስልት በዝርዝር ተቀምጦላችኋል። ለአብነት ያህል ይህንን ነጋዴ ብንመለከተው አሁን በ30 ቀን ውስጥ ብቻ ከ3700 በላይ ፐርሰንት ትርፍ ማግኘት ችሏል ማለት ነው። ይህ ማለት አዲስ ጀማሪ ከሆናችሁ ወይም ደግሞ የገበያ ትንታኔ ማድረግ ጊዜ ለሌላችሁ ሰዎች እንደዚህ አይነት ስኬታማ ባለሙያዎችን መርጣችሁ የነሱን ስልት በቀላሉ መከተል ያስችላችኋል ማለት ነው። አሁን ሂደቱ ምን ያህል ቀላል እንደሆነ ላሳያችሁ። ለምሳሌ ኮፒ የሚለውን እንነካለን። እኔ አሁን ለምሳሌ በዚህ ባለሙያ ላይ $20 ማክሲመም መድቤ ኢንቨስት አደርጋለሁ። ቶታል ኢንቨስትመንት የሚል አለ። ስለዚህ $20 ጀምራችሁ ኢንቨስት ማድረግ ትችላላችሁ። ለምሳሌ 20 ለዋለሁ ማለት ነው። ከታች አይ ሃቭ አግሪ የምትለዋን እሷን አንድ ጊዜ ታበራላችሁ ማለት ነው። በመጨረሻም ከታች ኮፒ የሚለውን አማራጭ እጫናለሁ። አለቀ። ሰክሰስፉል ብሎኛል ማለት ነው። አሁን ይሄ ባለሙያ የሚከተላቸውን ንግዶች በሙሉ እኔም በራሴ አካውንት መከተል ጀምሬያለሁ ማለት ነው። ይህ ማለት እኔ ሌላ ስራ ላይ እንኳን ብሆንም የኤአይ ሲስተሙና ባለሙያው ለእኔ ስራ ይሰራልኛል ማለት ነው። በተለይ በመካከለኛው ምስራቅ የሚገኙ ኢንቨስተሮች ሀብታቸውን በክሪፕቶ ላይ ብቻ ሳይሆን በወርቅና በሪል ስቴት በሌሎችም ማከፋፈል ይወዳሉ። ቢንግ ኤክስም ይህንን ፍላጎታቸውን የሚያሟላ ትራዲፋይ ምርቶችን ያቀርባል። በንግድ ስራ ላይ ስሜታዊነት ሳይሆን በስነ ስርዓት በሪስክ ማኔጅመንት መመራት የባለሙያ ነጋዴ ስልት ነው። ተመልካቾች ለዛሬ የነበረኝ መረጃ ይህንን ይመስላል። እንደወደዳችሁ ተስፋ አድርጋለሁ። በቀጣይ በሌላ መረጃዎች እንገናኛለን። መልካም ጊዜ። ቪዲዮውን ከመጨረሴ በፊት የሚከተለውን እንዲታነቡ አሳስባችኋለሁ።